ምን እያደረገች? እሺ በየቀኑ እየሞትሽ እንደሆነ እያወቅኩኝ እንዴት በሰላም ልንቀሳቀስ እችላለሁ? በሰላም እንዴት ልራመድ እችላለሁ? በሰላም እንዴት ልተኛ እችላለሁ? እንዴት ጠንካራ ልሆን እችላለሁ? ወይኔ ጉዴ! ወይኔ ጉዴ! እሺ ተረጋጊ። እሺ እኔ ደስተኛ እንደሆን ራስሽን ትገያለሽ። ግያ አንተ ደግሞ እኔ እንድወልድ ብለህ ራስን እየገደልክ ነው። እኔ አይደለም ነው በቃ ይቅርብኛ። ምንድነው እጅ የሚንቀጠቀጠው? ምን ሆነ ነው? አንተ ነህ ካዲያ ልጅ የምታድነው? 24 ሰዓት ስለማስበው ስለ አንቺ ስለ ልጄ ነው። እሺ ስለ ልጁ ጉዳይ በትክክል ይሁን አይደለም ኪያ፣ ማስቀደምም ያለብኝ ስለ አንቺ ነው ማሰብ የምችለው። በቃ ተስፋ ከሌለው እንዲያሰቃየሽ አልችልም። እንዲያሰቃየሽ ማየት አልችልም ኪያ። ሰላም ፋሚሊዎች እንዴት ናችሁ? እኔ ደህና ነኝ። ሁላችሁም ደህና እንደምትሆኑ ተስፋ አደርጋለሁ። ያው ሁላችሁም ተጨንቃችሁ ነበረ ሆስፒታል ሄጄ በነበረው ነገር በሁኔታዎቹ ምናምን ነገርና እውነት ለመናገር ከሆነ የነገረኝ ነገር ትንሽ ያስፈራል። ግን ደግሞ ያስፈራል ተብሎ ምንድነው ህልም ህልም ያስፈራል ተብሎ ሳይተኛ አይታደርም ነው የሚባለው። እና እኔም ምንም ላደርግ የምችለው ነገር የለም። ግን ደግሞ አንዳንድ ጊዜ ብቻችሁን አይደለም የምጠነክሩት፣ ከሰው ጋር ነው መጠንከር ያለባችሁ። ሰው ነው የሚያጠነክራችሁ ይባላል እና የራሴ አጋሪ ይባል የቤቴ ደግሞ ጠንካራ ካልሆነ በብዙ ነገሮች እኔ ቶሎ ስለማለቅስ እኔ በጣም ቡቡ መስላችኋለሁኝ። ግን ከኔ በላይ አኗር በጣም ቡቡ ነው። በጣም እንስፍስፍ ነው ከምነግራችሁ በላይ። እንደዚህ ይሄ የለውም። በጣም ነው እንስፍስፍነቱ፣ በጣም ቡቡ ነው። ከዛ ደግሞ ሁኔታዎቹ ምናምን ነገር ትንሽ ነገር ተፈጠረ፣ ትንሽ ነገር ሆነ ሲባል ምን ሆነ፣ ምን ተፈጠረ፣ እንዴት ነው አይታችሁታልና። አሁን እውነት ለመናገር ከሆነ ትላንትና በተቻለ አቅም ሆስፒታል ስሄድ እንዲያውቅ አልፈለግኩኝም። ምክንያቱም አውቀዋለሁ ሰሞኑን የተሰማኝ የነበረውን ስሜት የነበረኝን ህመም ምናምን ነገር አውቀዋለሁ። ለአንድ ለሶስት ቀንም ከእናንተ ርቄ ነበርና በቪዲዮ ራሱ መቅረጽ እየቻልኩ አልነበረም። ቼካፔ ቀን እስኪደርስ ድረስ ታግሼ ነበር። ግን ደግሞ ያንን ቀን እንዳያውቀው እንደምንም ላምታታ ሞክሬ ነበር በእኔ ቤት እና በጠዋት ቁርስ ሰርቼ ምናምን ነገር ቶሎ በልቶ እንዲሄድና እኔም ቶሎ እንደወጣ ነበረ እቅዴ የነበረው። ግን ያው አልተሳካም። ያ ደግሞ ምንድነው አሁንም ድረስ ስለሚፈራ የሆነ ነገር ትሆናለች የሆነ ነገር ይሆንብኛል ብሎ ስለሚፈራ አንዳንዴ ነገር በእጃችሁ ያልጨበጣችሁትና መንከባከብ ማትችሉትን ነገር ምንም ነገር እንዳይሆን መጠበቅ በጣም ከባድ ነው እና እኔ ዶክተሩ የሚነግረኝ ነገር ብቻ እያጠነከረኝ ነው ስነግራችሁ። ማለት ኪያ እንደዚህ አይነት ነገር ሊፈጠር ይችላል፣ ኪያ እንደዚህ አይነት ነገር ሊሆን ይችላል። ስለዚህ እንደዚህ አይነት ነገሮችን አምኜበት ነው እኔ የገባሁበት። ማለት በቃ እስከቻልኩ ድረስ ልጄን ለማጠንከር ለማኖርም ሞክራለኝ በተቻለኝ አቅም። ግን ደግሞ ካልቻልኩ አልቻልኩም ነው እያመንኩበት ነው ያንን ነገር። ግን ደግሞ አሁን እያመነበት አይደለም። ትንሽ ነገር ያስፈራዋል ምናምን ነገር። አሁን ሆዴ ያደገ አይደለም እንደሚፈለገው ምናምን ነገር እና ያም ነገር ያስጨንቀዋል ምናምን ነገር። ድሮ እስቲ ልጅ ያደገች አላደገች ምናምን ብሎ በጣም ኤክሳይትድ ሆኖ ምናምን ነገር እንትን ይለኝ ነበርና አሁን ላይ ደግሞ ሲያዩ ሆዴም እያደገ አይደለም እኔ ላለማስጨነቅ ምናምን ነገር ብሎ እንትን አይልም ምናምን እና ለዛ ነገር ደግሞ እሱን ማስተማር ፈልጋለሁ። አሁን ፕራንክን በሉት ኦር ሌላም ነገር በሉት ግን እሱን ማጠንከር አለብኝ። ከአሁኑ ጭንቅላቱን ልገነባው ይገባል። እንደዚህ ማለት አልፈልግም። ግን ማድረግ የምፈልገውም ነገር ሆኖ አይደለም። ግን ከዚህ በኋላ አመመኝ ሲባል እንዲደነግጥ አልፈልግም። ምክንያቱም ሊያመኝ ይችላል። ከዚህ በኋላ ደግሞ የሆነ ነገር መጣ ወይ ልጅ የሆነ ነገር ሆነች ቢባል መደንገጥ የለበትም። ምክንያቱም እሱም ደንግጦ እኔም ደንግጠን አንችልም፣ አይሆንም። አንዳችን ይሄ ነገር እንደሚመጣ ምንም መቀበል አለበት። እኔ እኮ ይሄ ነገር እንደሚመጣ አምኜ ተቀብዬዋለሁ። ግን ደግሞ ራሴንም ልጄንም ፕሮቴክት ማድረግ ደግሞ አልችልም። በዛ ሰዓት ላይ ያ ነገር ሊመጣ ይችላል ብሎኛል ዶክተሩ። ዛሬ ምን ያህል ለልጁ እንደሚሰፈሰፍ ምን ያህል ደግሞ ልጁን በጣም እንደሚወዳት ገና ሳያት እኔ ሲያያዝ ደግሞ ምን አይነት ዓለም ውስጥ እንደሚገባ አላውቅም። ፋሚሊ ታውቃላችሁ፣ ወንዶች ደግሞ ሴት ልጅ በጣም ነው የሚወዱት። እኔ አንዳንዴ በጣም ቸኮልኩኝ መሰለኝ፣ ቶሎ ብዬ ነበር ጾታዋ እንዲታወቅ ለማድረግ የሞከርኩት ምናምን። በቃ የእናትነትም የአባትነትን ስሜት ቶሎ እንድናጣጥመው ነበር የፈለጉትኝና ምን አለ ያንን ነገር ባላወቀው ብዬ ቢያንስ አሁን ላይ እመኛለሁ። በጣም እየተንሰፈሰፈ ስለሆነ አሁን ብነግራችሁ ነው የምላችሁ ማሳየት ስለማልፈልግ እሱም ቆይ ልጅ ከመጣች በኋላ ምናምን ስለሚል ነው እንጂ
የገዛቸው የልብስ አይነቶች ከኛ ልብስ በልጧል። የልጆቿ መጫወቻ ገና አራስ ሆና እኮ መጫወቻ ላታውቅ ትችላለች። ግን የተገዛው የጡጦ አይነት የተገዛው ምግብ ሳይቀር ገዝቶላታል። ገና ከ6 ወር በኋላ ልትበላ የምትችል ልጅ እና እቺ ልጅ ትምጣ አትምጣ እኔም አላውቅም፣ እሱም አያውቅም። በእርግጥ ፈጣሪ ነው ሁሉንም ነገር የሚያውቀው፣ እኛ አይደለንም። ግን አሁን እዚሁ ጋር ሊወጣ እየለባበሰ ነው። ቁርስ ምናምን ነገር በልቶ ጨርሷል። ላይ እየለባበሰ ነው እና እሱ አመመኝ እለዋለሁኝ ምን አይነት ነገር እንደሚያደርግ። ከዚያ ያንን ነገር አይተን ደግሞ ከዚህ በኋላ እኔ ሲያመኝ ምን አይነት ነገር ማድረግ እንዳለበት እያንዳንዱ ነገር እናስተምራለሁ፣ ፕራንክም አደርገዋለሁ ብላችሁ አስቡት። ግን እንደ ፕራንክ ባትወሩብኝ አሪፍ ነው። ምክንያቱም ፕራንክ አይደለም ይሄ ትክክለኛ ነገር ስለሆነ ማለት ነው። እና ግን ብዙ አላደገችም ማለት አይቻልም። ትንሽ አድጋለች። ላሳያችሁ በደንብ ፋሚሊ እንዲህ ስቀመጥ ነው እንጂ አድጓል እኮ። ግን ማደግ ያለበትን ያህል ነው ያላደገችው። መጨመር ያለባትን ያህል አልጨመረችም ያለኝና እንወስናለን ሁኔታውን አይተንና እስቲ አሁን አመመኝ አይነት ነገር ልበልበት ነው። እኔ አመመኝ ራሱ እንዴት እንደምል አላውቅም። እነሱ ነገራቸው ግን ድሮ እኔ ማለት አመመኝ ወይ የሆነ ነገር ሆንኩ ምናምን ይሄ ማስመሰል ትችላለሽ ኪያ ጎበዝ እኮ ነሽ ለምን ፊልም አትሞክሪም ይሉኛል። እንግዲህ እስቲ ከዛ አንጻር አያችሁት ልጅ እኔ ያለ እንደጨመረች ካሜራ አቅርብላቸው። ቆይ ቆሜ ላሳያቸው። የሚፈለገው ግን ተረጋጊ። ወይኔ ጉዴ! እና ቁጭ ብለህ ታያታለህ እንዴ? ወይ እንትናት እሺ፣ ነይ ወይኔ ጉዴ! አረማ ወይኔ ጉዴ! እሺ፣ ተረጋጊ። እሺ፣ 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 ወይኔ ጉዴ! እሺ፣ ምን አባት ይላልሽ? ምን አታርግልኝ? እሺ፣ ምን አታርግልኝ? ተወኝ። እሺ፣ ተረጋጊ። አኖር ተወኝ። እሺ፣ ወይኔ ጉዴ! ምንድን ነው? ወይኔ ጉዴ! እሺ፣ ይኸውልሽ ወይኔ ጉዴ! ወይኔ ጉዴ! ምን እያደረገች? እሺ መድኃኒቴን አምጣልኝ። ደገፍ በይ መጀመሪያ። እሺ ደገፍ በይ ትንሽ። እሺ የት ነው ያስቀመጥሽው? እሺ የቱ ጋር ነው ያለው? እሺ ምን እያደረገች ነው? ምን እያደረግሽ ነው? እግርሽን እንደዚህ ከፍ አድርጊው። እግርሽን እንደዚህ አውጪው። 10 ደቂቃ ብቻ እሺ። 10 ደቂቃ ይደርሳሉ። 10 ደቂቃ እሺ። እሺ እንደዚህ ይኸው ደውያለሁ። መጡ ነው የቱ ጋር ነው ያለው? እሺ የት ነው ያስቀመጥሽው? የቱ ጋር ነው ያለው? መኝታ ክፍል እኮ አጣሁት እኮ። ይኸው ፀሐይ ፍጠኝ። እሺ ፀሐይ ወደ 23 ብር ሲተርፋ ደንጎልኒ ምን ውስጥ ነው ያስቀመጥሽው? ምንድን ነው እሺ እያደረገሽ ያለው? እሺ ምንድን ነው እየሆንሽ ያለሽው? ምንድን ነው እያደረገሽ ያለው? እየወጋኝ ነው። የቱ ጋር ነው? የቱ ጋር ነው? ይኸው ይደርሳል። ይኸው በቃ ይኸው እሺ እማ ይኸው አንድ ሰከንድ እስኪ ልኩ ነው። እሺ እየተረጋጋሁ እሺ ይኸው ተረጋግቻለሁ። እሺ ተረጋግቻለሁ። እሺ ምን ላድርግልሽ? እሺ እንዲህ ዞር በይ ዞር ብለሽ
አዎ ቦታው ላይ አጥቶት ነገር ቆንዴ አስብ ጭንቅላት ያስብ አናር እያመመኝ ነው። እሺ ቆይ ተረጋጋ። አትንቀጥቀጥ። እሺ ያለበትም እሺ አስታውስ። አትንቀጥቀጥ። የት ነው? እሺ የት ነው? የት ነው? መኝታ ክፍል አይደለም። አገርጊው ጋር እሺ የት ነው ያደረኩት? የት ነው የተቀመጠው? እሺ አሞኝ ልጅ ለበላኝ ላስብ ይችላል። እሺ ምን እያደረግሽ ነው? እሺ ለበላኝ ላስብ ይችላል ወይ? መልስልኝ። ምንድነው እጅ የሚንቀጠቀጠው? ምን ሆነ ነው? አንተ ነካዲያ ልጅ የምታድነው? እሺ ምን አባቴ ላድርግሽ? ኪዩ ያልጠበቅኩት ነገር አስደነገጥሽኝ እኮ። እሺ አሁን እያመመሽ ነው? አዎ እያመመኝ ነው። እሺ ዶክተር ይኸው አምቡላንስ እየመጣ ነው። መድኃኒት ለምን አምቡላንስ እየመጣ ነው? ይኸው ደወልኩላቸው እየመጡ ነው አልኩሽ እኮ አታስጨንቂኝማ። አበጠረሽ። እሺ እየመጣ ነው። እስከዛ በርቺልኝ። ካልሆነች ልጅ በቃ ትውጣ። ኪያ እንደዚህ እየሆንሽ ማየት አልችልም። እንዲህ እየታመምሽ ማየት አልችልም። ኪዬ በቃ እንዲህ እየተሰቃየሽ እንዲህ እየታመምሽ ልጅ እንድታሳቅፍኝ አልፈልግምማ። ከአንቺ የሚበልጥ ነገር የለም ኪዬ፣ ከአንቺ የሚበልጥብኝ ነገር የለም። ማልቀሱን አቁም። ልጁን ቀስ ብለን እንደርስበታለን። ማልቀሱን አቁም። እሺ ማልቀሱን አቁም። ተረጋጋ። ወደ ልጅ አይደል እንዴ? ቆፍጠን በል ቆፍጠን በልና ነግረኝ። በስተት እንዴት ይሄ ባንቺ ቆፍጠን እንዴት ባንቺ ቆፍጠን ልበል? እንዴት ባንቺ መድኃኒት ነው ያለው? አንተ ራስህ መስቀል እኔ እንጃ የት እንዳስቀመጥኩት አላውቅም። አስደንግጥኝ እኮ። እሺ አሁን ምንድን ነው? ምን እየተሰማሽ ነው? ሲያመኝ ቶሎ የሚያሽልኝ መድኃኒቴ ነው። እሺ ልፈልገው። የት ነው የምትፈልገው? ና አናር ና። እሺ ፈልግ ያልኩት እንዴት ነው? እሺ እንደዚህ እኔ ነኝ እሱ ነኝ ታማሚ የምንመስለው? ለሁሉም ነገር ተርበትብቶ ይችላል። ለሁሉም ነገር አናር። እሺ ምን ላድርግለት? ምን አባቴ ላድርግለት? እሱ ህመሜን ይቻል ወይስ እኔ ህመሜን ልቻል? እንደዚህ ማመሜን ሳት ላይ ሊያስታቅስ የሚችለው መድኃኒቱ ነው። መድኃኒቱ ማታ ፀሐይ ለምደም ጨቀጭቃ ፀሐይ ምታውቃለች። የት ሄዶ ነው? የት ነው ያስቀመጥኩት? የት ነው ያስቀመጥኩት? ተረጋጋ፣ ተረጋጋ አናር። እሺ ኪዬ፣ እሺ በሰደም ይፍስኝ። የቱ ጋር ነው? እንደዚህ አይሆንም ኪዬ። ነው የሚሆነው፣ እንደዛ ነው የሚሆነው፣ እንደዛ ነው። ለምን አትረጋጋም? መድኃኒት የቱ ጋር ነው? አስታውስ። የቱ ጋር ነው? አላውቅም ኪዬ፣ አላውቅም። አሁን ሲያመኝ ቶሎ የሚያሽለኝ ምንድን ነው? መድኃኒቴ ነው ነው አይደለም? ማታ እዚህ ጋር ተኝቼ ነበር፣ ፊልም እያየን ነበር አልነበረም? አኗር ነበር አልነበረም? እራት በላውና ትንሽ መብላት አለብሽ ድጋሚ ያልከኝና ወተት ጠጣው። እሺ ልረጋጋ። ወተት ጠጣው አይደለ? ከዛ በኋላ ወተት ስጠጣ መድኃኒቱን ሊያከሽፉ ይችላል፣ ግን ለምን አጠጣው ቻልከኝ? ትዝ ካለክ እሺ የት ነው ያስቀመጥኩት? እዛ ምን አልከኝ? እሺ አስታውሳ። ብትደነግጥ ማስታወስ አለብህ። እሺ አስጨንቅሽ። አንቺ ሆነሽብኝ እኮ ነው አንቺ ሆነሽብኝ ነው። እኔ ስለሌላ ሰው ስለራሴ መች ግድ ይሰጠኛል? ግን እንደዚህ ሆንሽ እያየሽ ቀን በቀን እየሞትሽብኝ ነው። ተይ ስልሽ እምቢ አልሽኝ። በቃ ተስፋ ከሌለው እንዲያሰቃየሽ ነው። አልችልም እንዲያሰቃየሽ እየተሰቃየሽ ማየት አልችልም። ኪያ ምን ከዚህ በላይ ምን እያደገች አይደለም ኪያ። ስንቴ ፈጣሪ ነው የሚያሳድጋት። እኛ ስላልን ነው እንደምታርገው። ስንቴ መጥቼ ሌሊት ላይ ቼክ እያደረኩሽ እንደሆነ ታውቂያለሽ። አውቃለሁ። ለምንድን ነው የማትተኛው? ዶክተሩን ትናንትና ገብቼ አናግሬው ነበር። ኪያ ምን አልክ? እሺ ምን አልክ? አናገር ፈልገህ ነበር? አናገርኩ። ሰው ምን አልክ? ኪያ እባክሽ በፈጠረሽ በቃ ይቅር፣ በቃ ይቅርብን። እኛ ሌላ ጊዜ መውለድ እኮ እንችላለን እኮ ኪያ፣ መውለድ እንችላለን። እንደገና ልጅ ይኖረናል። ኪያ መድኃኒት ያለው ውስጥ ና ቁጭ በል። መድኃኒቴ ሁሌ የሚቀመጠው ለተኛው ኪችን ካቢኔት ነው። አይደለም አኗር፣ አይኔ እያየ እየሞትሽ ነው። አይኔ እያየ እየገደልኩሽ ነው ለልጅ ብዬ። አኗር አይኔ እያየ ለልጅ መልስልኝ። ቆይ እየሞትሽብኝ ነው ኪያ። አኗር
ዶክተሩ ምንም ደህና አይደለም እያለኝ ነው። ምንም ነገር ደህና አይደለም። ምንም ነገር ሰላም አይደለም። ኪያ ዝም ብለሽ ነው ተስፋ እየሰጠሽ እንዳለሽው። በቃ ይቅር ኪያ፣ አይቀርም። በቃ አይቀርም። ይቅርና ማይቀር ነገር ላይ ስትሞቺ ዝም ብዬ ልሽ ወይ? እሺ ዝም ብዬ አይንሽን እያየው እንደዚህ ቀን በቀን ቀንሽን ወደታች እየቆጠርሽ እያየው ዝም ልበል? ለኔ ልጅ ለማሳቀፍ ብለሽ እኔ ደስተኛ እንደሆን ራስሽን ትገያለሽ ኪያ። አንተ ደግሞ እኔ እንድወልድ ብለህ ራስን እየገደልክ ነው። እኔ አይደለም ነው በቃ ይቅርብኛ። አንተ ተኝተህ ታውቃለህ ኪያ? መልስልኝ። ተኝተህ ታውቃለህ ወይ? ደህና መሆንሽ ያወኩት በተገላበጥክ ቁጥር ትነቃለህ። ትንሽ ነገር ባልክ ቁጥር ያማሃል፣ ትነሳለህ። እሺ ዶክተሩን አዋርተዋል። በዚህ ሰዓት እኔ ጉዳይ ዶክተሩን አዋራው። ምን አለክ? በማንኛውም ሰዓት ልትወርድ ትችላለች። ግን ኪያ አሁን ጊዜው በራሳችን ጊዜ ዶክተሮቹ ራሳቸው ይሄንን ነገር ካስተካከሉት ማለት ነው ኪያ አንቺ ላይ ምንም የሚደርስ ጉዳት የለም። ነገ ግን ጉዳያ ግን በራሷ ጊዜ ይሄንን ነገር የሚጨናገፍ ከሆነ በሰላም የማትወልጁ ከሆነ ግን አንቺ ላይ መጥፎ ጉዳት ይደርሳልማ። ይሄንን እየሰማው ደግሞ እኔ ዝም ብዬ ራስ ወዳዶኝ ቁጭ ብላ አልችልም። የማምንበት ፈጣሪ አለ አኗር። ኪያ እኔም እኮ የማምንበት ፈጣሪ አለ። አይቶንም እኮ ኪያ። ነገር ግን እንደዚህ ይሁንሽ። እሺ አሁን እንዴት እንደከሳሽ ተመልከጂ። ልጅቷ ምንም እኮ በጣም ወፍር ያለውኝ ኪያ ክብደቴን ጨምር ያለውኝ። አሁን አንድ ነገር ልታውቅ ፈልጋለሁ። አሞኛል ያልኩህ አውቄ ነው። አሞኛል ያልኩህ አውቄ ነው። ምክንያቱም ለዚህ ነገር እንድጠነክር ስለምፈልግ፣ ለዚህ ነገር እንድትዘጋጅ ስለምፈልግ። ይሄ ቀልድ እኮ አይደለም ኪያ። እየሰማሁ ያሉት ነገር በየቀኑ ቀልድ አይደለም አትበይኝ። ይሄንን ነገር እስኪ አንቺ አስቢው። ዶክተሩ እዛ ማለት ነው ኪያ ይሄንን ነገር ብታቆመው ይሻላል እያለኝ ነው ያለው። አንቺ እዚህ ድርቅ ብለሻል። በህይወትና በሞት መካከል ነው ያለሽው ኪያ። መተኛት አልቻልኩም። በትክክል ስራዬን መስራት አልቻልኩም። በትክክል ምንም ነገር ማድረግ አልቻልኩም። 24 ሰዓት ስለማስበው ስለ አንቺ ስለ ልጄ ነው። እሺ ስለ ልጁ ጉዳይ በትክክል ይሁን አይደለም ኪያ፣ ማስቀደምም ያለብኝ ስለ አንቺ ነው ማሰብ የምችለው ኪያ። ስለ ራሴ ግድ አይስጠኝም። አሁን ስለምትወለደው ልጅ በሰላም ብትወለድ ባቅፋት ብታቅፊያት እኮ ደስ ይለኛል። ነገር ግን ካልሆነ ግን ከአንቺ ማስቀድመው ነገር ምንም ነገር የለም። እኔም ከልጄ ማስቀድመው ምንም ነገር የለም። በፍጹም ኪያ፣ በፍጹም። ነገ ከነገ ወዲያ ሁሉንም ነገር ማስተካከል እንችላለን ኪያ። አንቺ በህይወት ካለሽ እኔ በህይወት ካለው ሁሉም ነገር መሆን ይችላል። እንደገና ልጅ አቅፈን መሳም እንችላለን። አሁን ግን ያለሽበት ሁኔታ ኪያ፣ በየቀኑ እየሞትሽ እንደሆነ እያወቅኩኝ እንዴት በሰላም ልንቀሳቀስ እችላለሁ? በሰላም እንዴት ልራመድ እችላለሁ? በሰላም እንዴት ልተኛ እችላለሁ? እንዴት ጠንካራ ልሆን እችላለሁ? ሻዋራኝ እኔም በስትክክል አኗር ልጅ የሆነ ነገር ልትሆን ብትችል ቶሎ ትንሽ እንኳን አቅም ሊሰጣት የሚችለው መድኃኒቱ እንደሆነ ታውቃለህ አይደል? በደነገጥክ ቁጥር ምንም ነገር ማስታወስ አትችልም። ምንም ነገር አታስብም። ከኔ ከአመመኝ ጋር ቁጭ ብሎ ማልቀስ ነው የምትመርጠው። እንደዛ ደግሞ አይሆንም። ኪያ የሞትሽብኝ ነው። አንድ አለኝ የምለው ነገር አንቺ ነሽ ታውቂያለሽ ኪያ። አኗር እድሜ ልኬን የኖርኩልሽ ኪያ። ከአንቺ ውጭ ምንም ነገር አስቤ እንደማላውቅ ታውቂያለሽ። ምንም ነገር ህይወቴን ሙሉ ነው ኪያ ስለኖርኩት ኪያ። ከአንቺ ውጭ ቤተሰቤ ማሰብ አልቻልኩም። ከአንቺ ውጭ ነገራቶችን ማሰብ አልቻልኩም። በየቀኑ ደግሞ አንቺ እያደረግሽ እየሆንሽ ያለሽውን ነገር ለእኔ ሳይ ራስ ወዳድ መሆን አልችልም። ጠንካራ ልሆን አልችልም። ጠንካራ ሁን አትበይኝ ኪያ። እሺ ስለዚህ እኔ ብታመም አንተ አትደርስልኝም? ለእኔ ብለሽ ቤተሰቦች በቶሽ ማግስት አኗር ለእኔ ብለሽ አኗር ስለዚህ እኔ ብታመም አንተ ነው ጋር መደወል ያለብኝ ማለት ነው። ሌላ ሰው ጋር ነው መደወል ያለብኝ። አንተ ነው መጠንከር ያለብህ። በቃ ይሄ ነገር ሊፈጠር ይችላል። ታውቀዋለህ አይደል? በማንኛውም ሰዓት የሆነ ነገር ልትሆን ትችላለች። በማንኛውም ሰዓት ሊያመኝ ይችላል። ልጅቷ አይደለም የምታሳስበኝ። የምታሳስብኝ አንቺ ነሽ ኪያ። አንቺ ነሽ የምታሳስብኝ ኪያ። በዛ ሰዓት ላይ እንኳን እንዴ መድኃኒቱ የት ጋር እንዳለ እኮ ጠፋብህ። አኗር ተረጋግተህ ማሰብ መጀመር አለብህ። ዶክተሩን አውርተዋል። በማንኛውም ሰዓት እንደዚህ አይነት ነገር ሊፈጠር ይችላል። ሰው አንተ ካልተረጋጋ ማን ነው የሚያረጋጋኝ? ኪያ ጨንኩኛል። በትክክል እያሰብኩ አይደለም። ማሰብም አልችልም ኪያ። የሆነ ነገር ከተፈጠረ ማለት ነው ፓራስታሞን አይደለም መጥቼ የምሰጥሽ
ከራስ ምታት የሚያድንሽ ነገር ምናምን ነገር አይደለም። በህይወትና በሞት መካከል ልትሆኚ የምትሽይበትን አደጋ ነው አንድ ጊዜ ሲፈጠር የሚፈጠር ነው ያለኝ ዶክተር። ስለዚህ እንደዚህ አይነት ነገር ላይ እንዴት ሰላም ነው እንችላለን? እንዴት ተረጋግቼ ኪያ ሰላም ኪያ እየተፈጠረ ያለው ነገር ይሄ የገንዘብ ጉዳይ አይደለም፣ የንብረት ጉዳይ አይደለም። ኪያ ያንቺ የህይወት ጉዳይ ነው። ስለዚህ ነገሮች እንዴት ጤነኛ ናቸው፣ ነገሮች ሰላም ናቸው ብዬ እንዴት ልኑር? እንዴት ልረጋጋ? እንዴት ሰላም ሆኜ ጠንካራ ሆኜ ምንም እንዳልተፈጠረ? በእኔና አንቺ መካከል ስላለው ነገር አይደለም ጉዳዩ ስለ አንቺ ጤና ነው ኪያ። በየቀኑ እየሞትሽ እንደሆነ ነው እየተሰማኝ ያለው። ለዛ ልረጋጋ ወይም ደግሞ ነገሮች ኖርማል እንደሆኑ ማሰብ ልችል አልችልም። ጠንካራ ሁን አትበኝ። እንዴት አድርጌ ነው ጠንካራ የምሆነው? ኪያ እየከሰርን ያለው የአንቺን ህይወት ነው እንጂ ገንዘብ አይደለም ወይ ሌላ ነገር አይደለም ነው። ኪያ እያተረፍን ነው። ይሄ ቁማር ነው በቃ ነው። እስኪ ምን ልጃችን ከምታችን እናተርፋለን። እሺ ልጃችን ካልመጣች እንከስራለን። እሺ አይደለም እኮ ይሄ የልጅ ጉዳይ እኮ አይደለም ኪያ። አንቺ ውስጥ እኮ ስትሞት አንቺን የሚዛሽ ነው እየሞተች ያለችው ኪያ። ይሄን ነገር እያሰብኩ ነው ውስጤ ላይ ሰላም እንዴት ተረጋግቼ ኖርማል ነው እያልኩ ላስብ እንዴት ይሄ ነገር እኔ ውስጥ ሆኖ ቢሆን እኔ ጋር ሆኖ ቢሆን ይሄን ነገር አንቺ ኖርማል አድርገሽ ነው የምታስቢው? ኖርማል አድርገሽ አይደለም ማረግ ከሚጠበቅበት በላይ ያረክ እኮ ነው። ምን አደረኩ? ምን ጥቅም ኪያ? አንቺ ደህና መሆንሽን እስካላረጋገጥኩ ድረስ ምን ጥቅም? ሁሉን ነገር ማድረግ እየቻልኩ ምንም ነገር ማድረግ የማልችል እስርስር ብዬ ያለው ሰው ነው የሆንኩት ኪያ። ምንም እንዲህ ያየሁሽ እየሟሟሽ እያየሁሽ እየሟሟሽብኝ ነው ኪያ። እንዲህ ያየሁሽ በቆም እየሞትሽብኝ ነው ያለሽው ኪያ። ለራስሽ እኮ አይደለም ለኔ ስትመኖር አለብሽ። ከዚህ በኋላ እኔ አመመኝ ሲባል ወዲያው መድኃኒት የቱ ጋር ነው ያለው የሚለውን አስብ። ኪጋን አይቻት ምን ላይ ናት አትበል። ተረዳኸኝ? ሲቀጥል ደግሞ ቶሎ ሆስፒታል ጋር ለመደወል አለብህ። አንቺ እንደዛ ትሆኚ ነበር? አዎ እንደዛ ትሆኚ ነበር። መጠንከር ነው ያለብህ። ያቱኝ ማቅሻለሁ መጠንከር ነው ያለብህ። ዝም ብለሽ ነው ጠንከርሽ ያለሽ። አንቺም እንደዛ ትሆኚ ማውቀዋለሁ። እና ከሚባለኝ እኔ በጣም ወደ ብዙ እየሆንክ ነው አይደለም? በጣም እየሆንክ ነው። ከምንም ጊዜ በላይ ጠንካራ ነኝ አውቀዋለሁ። ነገር ግን ኪያ በሰዓቱ ግን ያ ነገር ልክ ሀፕን እንዳደረገ ግን እንደማንኛውም ሰው ታመሻል ምናምን ብዬ አፋፍሼ ምናምን እኔ መንገድ ላይ እኮ የሆነ ነገር አያምጣውና መኪና ላይ የሆነ ነገር ሰው የሆነ ነገር ቢፈጠር አፋፍሼ ኖርማል ተረጋግቼ ምናምን ኪያ የሚሰራውን ስራ ታውቂያለሽ። ከሰዎች ጋር እንዴት እንደምኖር ታውቂያለሽ። በአንቺ ጉዳይ ግን ምንም እንዳልተፈጠረ ኖርማል አድርጌ ነው ታውቂያለሽ። መሞከር አለብን። ልክ የሆነ ነገር ቁጥጥ ፀሐይን ውለጃት በላ ወይ ቻሪን የሆነ ነገር አድርጋት በላ አንተ አድርግ። መርበቶችን አቁሙ። አና በማንኛውም ሰዓት የሆነ ነገር ሊሆን ይችላል። ለዛ ነገር ምን ላድርግ ብለህ አስብ። በቃ አልጋ የሚያስፈልግኝ አልጋ ይዛለሁ። የሆነ ነገር መሆን ካለብኝ እሆናለሁ። እዛ ነገር ላይ ግን አንተ መፍትሄ ነው እንድትሆንልኝ የምፈልገው እንጂ አንዋር መታመምሽን አውቆ ደንግጦ የሆነ ቦታ ወደቀ የሆነ ነገር ሆነ መባል አልፈልግም። ሰማይ ደግሞ ፈጣሪ ሰጠን ፈጣሪ ያስብልን። እሺ ስሙ አኑ እኔ ሁለተኛ ልጅ እኮ ነው ታውቃለህ። ሁለተኛ ልጅ ነው የመጀመሪያ ልጅ አንተ ነው። ከዛ ደግሞ አሁን ነው የምትወጣው ሁለተኛ ልጅ ነው። የምሬን እንደ ልጅ ነው እኮ የሚያደርገው። ታመም እንደ ልጅ ነው የሚያደርገው። የሆነ ነገር ስትሆን እንደ ልጅ ነው የሚያደርገው። በጣም ነው የሚያደርገው። በጣም ምንሽ በለው ይችላል። የምሬን ነው ስራ ረፍዷል። ማንም ሰው ከሚገባው ማለት የኔ ዳቦ ስራ ረፍዷል። አንዋር 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 ሂድ ስራ ረፍዷል። ተነስ ሰዓት ነው ይተዋል። 1 ሰዓት ከ10 እና ምንም አሉንሽ? ምንም አልሆንኩም። ተነስታ ሰዓት ቶሎ በል
ስትመጣ የመሰለ ሀባብ ገዝተህልኝ ነው። ቻው ቻው። እደውልልሃለሁ። ቻው ሰላም ዋል። ቻው። ይሄን ያህል ደካማ ነው። ይሄን ያለው ደካማነቱ ብስነቱ ሁሉ ነገር እና ከማስተማርም በላይ ነው እሱን እንትን ማለት ያለብኝ። አላውቅም። ይኸው ቻው መድኃኒቱ ያስቀመጠው ራሱን ፀሐይን ውለጅ አንቺ የት ነው ያለው ጭቅጭቅ። ጸልዩልኝ ፈጣሪ እንዲረዳኝ። ሁሉም ነገር ይስተካከላል ብዬ አስባለሁ ከፈጣሪ ጋር